ሰላም ጤና ይስጥልን። የተከበራችሁ አድማጮቻችን የሰዓቱን አጫጭር ዜናዎች ይዘን መጥተናል። የኢፌዴሪ አየር ኃይል በሰው ኃይልና በዘመናዊ የውጊያ ቴክኖሎጂ የታነጸ የትኛውንም አገራዊ ስጋት ሊባቅ መምታት የሚያስችል ጠንካራ ቁመና ላይ እንደሚገኝ የአየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ገለጹ። በድሬዳዋ በሚገኘው የሶስተኛ አየር ምድብ ጠቅላይ መምሪያ በተካሄደው እውቅናና ምስጋና መርሃ ግብር ላይ የተናገሩት አዛዡ የቀጠናውን ተለዋዋጭ የኃይል አሰላለፍና የዘመኑ ፈጣን የውጊያ ስልት ታሳቢ ያደረገ ታላቅ የሪፎርም ስራ መከናወኑን ጠቁመዋል። ኮሎኔል በዛብህ ጴጥሮስንና የኮሎኔል ባጫ ሁንዴን ለጀግንነት ታሪክ የማደስ በርካታ ብቃት ያላቸው ወጣት በራሪዎችን፣ ቴክኒሽያኖችና የአስተዳደር ባለሙያዎችን በጥራትና በብዛት እያፈራ ይገኛል። የአየር ኃይል የቴክኖሎጂ አቅሙን በማዘመን ዝግጅቱን በማጠናከር ወደፊት የሚሰጡትን ታላላቅ ሀገራዊ ተልዕኮች በስኬት ለመወጣት ሙሉ በሙሉ የተዘጋጀ መሆኑ ተረጋግጧል። በሌላ ዜና ሰሜን ኮሪያ ጦርነቱን በሚሳኤል ተቀላቀለች። ሩሲያና ሰሜን ኮሪያ በሚስጥር ሲዘጋጁት የነበረውን አደገኛ ውሳኔ በመጨረሻ ወደ ተግባር ተቀይሯል። ዛሬ ሌሊት የተተኮሰው ይህ አዲስና እጅግ አጥፊ ሚሳኤል የብዙዎችን ሕይወት በቅጽበት የቀጠፈ ሲሆን የምዕራባውያንን የአየር መከላከያ ስርዓት ሙሉ በሙሉ ግራ አጋብቷል። አጫጭር ዜናዎችን ይመስሉ ነበር። የአሰብ ፕረስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።